የሚናገር ነቢይ ያለመኖሩን ወደ አሕዛብ መተላለፉን ያመለክታል። ወደ ክርስትና ከገቡት አሕዛብ ትንቢት የሚናገሩ ሰዎች ተነስተዋልና የሐዋርያት ሥራ ምዕራፍ 10:46 የሐዋርያት ሥራ ምዕራፍ 11:28 ብለው የተረጎሙ መተርጉማን በፈርዖን ባርነት ውስጥ ሳሉ ለቅሷቸውና ጩኸታቸውን ሰምቶ ለአባታቸው ለአብርሃም የሰጠውን ቃል ኪዳን አስቦ ከግብፅ አውጥቶ ወደ ከነዓን ሊያስገባቸው በፈለገ ጊዜ ዘጸአት ካለፈ በኋላ አበባ ይታያል። የተናገረው የመከራ ዘመን ካለፈ በኋላ የእረፍት የደስታ ጊዜ መጣ ማለት ነው። በዘመን የሚያመለክት ነው። ወደ ባቢሎን ከተማረኩ በኋላ ጸሎታቸውን ኢየሱስ ክርስቶስ በስጋ ተገለጠ። ሮሜ 1:3 ማለት ነው። አንድም ምድር የተባለች ቅድስት ድንግል ማርያም ናት። እውነተኛው አበባ ኢየሱስ ክርስቶስ በእርሷ ተገልጧል። በዘመነ ሐዲስም በሲኦል የሚኖሩትን ነፍሳት ከሲኦል አውጥቷቸዋል። በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። አንደኛ ጴጥሮስ ምዕራፍ 3:19 እንዲል አንድም ንጉሥ ዳዊት ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽንም የአባትሽን ቤት እሺ፣ ንጉሥ ወይም ወልድ ውበትሽን ወዷልና እርሱ ጌታሽ ነውና ብሎ ስለ ድንግል ማርያም እንደተናገረ፣ ሰለሞንም ወዳጅ ሆይ ተነሽ ውበቴ ሆይ ብሎ ድንግል ማርያምን በትንቢት ጠርቷታል። ቅዱስ ያሬድም ስለ ድንግል ማርያም ዘመረበት በመጽሐፈ ዝማሬ ርግቤ ሆይ ነይ፣ ውበቴ ሆይ ነይ፣ ቃልሽ መልካም ነውና ከወይን ፍሬ ይልቅ ያጣፍጠኛል። ለሰማዕታት እናታቸው ነሽ፣ ለመላእክት እናታቸው ነሽ በማለት የድንግል ማርያምን መንፈሳዊ ውበት ገልጧል። በግዕዙም ከንሲ ወንኢ ቅርብቴ እንቲ አየ ሰናይት ርግብ ለእኔ ቅርብ የሆንሽልኝ መልካም ርግብ ተነሺ ይላል። ይህም ቅዱስ ያሬድ ተንሥኢ ወንኢ ቅርብተ ዚአየ ዘበእንቲአኪ ከረግዘ ገወየ ስላንቺ እስራኤል ከባቢ የኔ ቅርብት ወይም ለእኔ ቅርብ ሆንሽ ተነሽ ነይ ይላል። ምዕራፍ በተባለው መጽሐፈ ዜማ ገጽ 58 ቅዱስ ያሬድ ሰለሞን መልካም ርግቤ ተነሽ ነይ የሚላት ቤተ ክርስቲያን መሆኗን ከመግለጡ በላይ ኢየሱስ ክርስቶስ ቤተ ክርስቲያንን ጎኔን ተውጋሁልሽ እንደሚላት አስረድቷል። ዮሐንስ 19:34 እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ። ቁጥር 11 የእስራኤላውያን የስደት ዘመን አለፈ፣ ከመከራም አለፈ ማለት ነው። ከእስራኤል ዘመነ ትንቢት ማለፉን ትንቢት የሚናገር ነቢይ ያለመኖሩን ወደ አሕዛብ መተላለፉን ያመለክታል። ወደ ክርስትና ከገቡት አሕዛብ ትንቢት የሚናገሩ ሰዎች ተነስተዋልና የሐዋርያት ሥራ ምዕራፍ 10:46 የሐዋርያት ሥራ ምዕራፍ 11 ቁጥር 28 ብለው የተረጎሙ መተርጉማን አሉ። በሐዲስ ኪዳን ዘመንም 5500 የመከራ ዘመን አለፈ ማለት ነው። አበቦች በምድር ላይ ተገለጡ። ቁጥር 12 የዝናቡ ወቅት ካለፈ በኋላ አበባ ይታያል። የእስራኤል የመከራ ዘመን ካለፈ በኋላ የእረፍት የደስታ ጊዜ መጣ ማለት ነው። በዘመነ ሐዲስም 5500 ዘመን ሲፈጸም ኢየሱስ ክርስቶስ በስጋ ተገለጠ። ሮሜ 1:3 ማለት ነው። አንድም ምድር የተባለች ቅድስት ድንግል ማርያም ናት። እውነተኛው አበባ ኢየሱስ ክርስቶስ በእርሷ ተገልጧልና። 5500 የመከራ ዘመን ካለፈ በኋላ ሐዋርያት ወንጌልን አስተማሩ። ምዕመናንም ብዙ የሥነ ምግባር ፍሬን አፈሩ። በሰማዕትነት እስከ መሞት ድረስ የትሩፋትን ሥራ ሰሩ ማለት ነው። በፀሐይ ይላል። አንድምታ ትርጓሜ ወይኑን ትርንጎውን ቆርጠን የምንበላበት ጊዜ ደረሰ ብሎ ተረጉሟል። ምስጢራዊ ትርጉሙ ግን በብሉይ ኪዳን ዘመን በግብፅ የእስራኤል ጠላት ፈርዖን የሚጠፋበት ጊዜ ደረሰ። በባቢሎን እስራኤልን በባርነት የሚገዛ ብልጣሶርን የሚጠፋበት ጊዜ ደረሰ ማለት ነው። በዘመነ ሐዲስም 5500 ዘመን ሲፈጸም ጠላት ዲያብሎስ የሚወድቅበት ጊዜ ደረሰ ማለት ነው። ለእስራኤል የተሰጡ ሕጎች ናቸው። የዜማም ጊዜ ደረሰ። የቁሬውም ቃል በምድራችን ተሰማ። ቁጥር የቁሬ ቃል የሚለው በቅዱሱ ቃለ ማዕነቅ ይላል። የኪዳን ወልድ ክፍሌ መዝገበ ቃላት ዋኖስ ፍጥረት 15:9 ቡላል የርግብ አይነት ወፍ አንገቷ ሐር እየታሰረበት የሚመስል ይለዋል። ቁሬ ወይም ዋኖስ ክረምት ማለፉን ለመጠቆም የሚጮህ የአእዋፍ የዜማ ጊዜና የዋኖስ ቃል ነቢያተ እስራኤል ከባቢሎን እንደሚወጡ ትንቢት መናገራቸውን ያመለክታሉ። ነቢያት እስራኤል ከባቢሎን እንደሚወጡ ትንቢት መናገራቸውን ያመለክታል ተብሎ ይተረጎማል። በዘመነ ሐዲስም ወንጌል የሚሰበክበት፣ ሐዋርያት አሕዛብን የሚያሳምኑበት፣ ምዕመናንም ሥጋውን ደሙን የሚቀበሉበት ጊዜ ደረሰ ማለት ነው። ቁሬ ወይም ዋኖስ ክረምት ማለፉን ለመጠቆም እንደሚጮህ
1500 ዘመን ሲፈጸም ዮሐንስ መጥምቀ መለኮት ንስሐ ግቡ ብሎ ሰበከ። በአንድ የግዕዝ ትርጓሜ ላይ የቁርየ ወይም የዋኖስ ድምፅ የቅዱስ ጳውሎስን ስብከት ያመለክታል ብለው የተረጎሙ መምህራን አሉ። በለሱ ጎመራ፣ ወይኖቹም አበቡ፣ መዓዛቸውን ሰጡ። ቁጥር 13 በለስ የተክል እንጨት ከወይን ጋር የሚተከል ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ሉቃስ 13:6 እንዲል የሾላ ወገን ወተታም እንጨቱን ፍሬውን በለስ ይበላል ይላል የኪዳነ ወልድ ክፍሌ መዝገበ ቃላት። በለስ ክረምት ካለፈ በኋላ የሚያርፍ ዛፍ ነው። መሰረት 32 የመከራው የስደቱ ዘመን ካለፈ በኋላ ሕዝበ እስራኤል በሃይማኖት በስነ ምግባር ጸንተው ትሩፋት ይሰራሉ፣ ነቢያት ያስተምራሉ የሚለው ምስጢር ለመግለጥ የተመሰለ ምሳሌ ነው። በዘመነ ሐዲስም 5500 የመከራ ዘመን ካለፈ በኋላ ሐዋርያት ወንጌልን አስተማሩ። ምዕመናንም ብዙ የስነ ምግባር ፍሬን አፈሩ። በሰማዕትነት እስከ መሞትም ድረስ የትሩፋትን ስራ ሰሩ ማለት ነው። ከመግለጹ በላይ ርግቤ ያለበት ምክንያት ስለ ይውህናው በማለት በአለት ንቃቃትና በገደል መሸሸጊያ ያለሽ ርግብ ሆይ ቃልሽ መልካም ፊትሽም ያማረ ነውና መልክሽን አሳይኝ፣ ድምፅሽን አሳይኝ። ቁጥር 14 የአለት ንቃቃት ማለት የተሰነጠቀ አለት ሆኖ በውስጡ ርግቦች የሚቀመጡበት ቦታ ነው። የአለት ንቃቃትና የገደል መሸሸጊያ የተባሉ ለእስራኤል የተሰጡ ሕጎች ናቸው። ርግብ የቤት ወፍ፣ ፈሪ ኪዳን ስጉ ገር የዋህት ንጽሕት ሰላማዊት ይላታል የኪዳነ ወልድ ዘመን የነበሩ እስራኤል ርግብ የሚላቸው እስራኤል ነው። ርግብ በአለት ንቃቃትና በገደል መሸሸጊያ እንደምትኖር እስራኤልም በእግዚአብሔር ረድኤት ተጠብቀው ይኖራሉ ለማለት ነው። መልክሽን አሳይኝ፣ ድምፅሽን አሰሚኝ። ቁጥር 14 እስራኤላውያን እግዚአብሔርን አድነን ብለው ይጠሩታል። ይጠሩት ዘንድ ገጸ ልባቸውን ወደ አምልኮቱ እንዲመልሱ የተሰጠ ትእዛዝ ነው። በአዲስ ኪዳን ዘመን አለት የተባለ ክርስቶስ ነው። ያ ማለት ክርስቶስ ነበር። አንደኛ ቆሮንቶስ 14 እንዲህ መሸሸጊያ የሚለውም ክፉ ተንኮለኛ የመኳንንትና የሰይጣናት ርግብ የተባሉት ምዕመናን ናቸው። በግዕዝ ትርጓሜ ርግቤ ሆይ ቃልሽ መልካም ፊትሽ ያማረ ነው የሚለው ርግብ የተባለች ድንግል ማርያም ናት ይላታል። ቅዱስ ኤፍሬም ኦ ርግብ ሰናይት ለዚያ ቀበሮ ነው ዛሬ ነገ አጋንንትን አወጣለሁ። ኢየሱስ ክርስቶስ እናቱ መልካም ርግብ በሶስተኛው ቀን ድንግል ማርያም በርግብ ሉቃስ 13:32 ተርጉማ ርግበ ኖህ አንቺ ነሽ የኖህ ርግብ ከሰማያዊ እግዚአብሔርን ነግማየ አይፍ የጥፋት ውሃ ጎደለ የእስራኤልም ልብ ቆጸለ ዘይት የወይራ ቅጠል በአፏ ይዛ ተገኝታለች። ዘፍጥረት 8:11 ድንግል ማርያም ሐጸማየ ኃጢአት የኃጢአት ውሃ ጎደለ ስትል ጌታችንን ጸንሳ ተገኝታለችና አንድም የሰለሞን ርግብ አንቺ ነሽ። ሰለሞን ርግቤ ይላታል ብለው ተርጉሞታል። የማክሰኞ ውዳሴ ማርያም ትርጓሜን ይመልከቱ። ቅዱስ ያሬድም ሰለሞን ይቤ ለርግቤ ሰናይት በአክናፈ መላእክት እነሱ የጠፉ ዘንድ እስራኤል ማርያም ቅድስት ማህደረ መለኮት ርግቤ የሚላ በእንተ የዋህታ ወሰናይት በእንተ አሉ ማለት ነው። ሰለሞን ርግቤ ይላታል። ቅድስት ድንግል ማርያም በመላእክት ክንፍ ከፍ ትላለች። ስለ ይውህናዋ ርግቤ ይላታል። ስለ ዝምታዋ መልካም ይላታል። ድጓ ገጽ 304 ይላል። ቅዱስ ያሬድ ሰለሞን ርግቤ የሚላት ድንግል ማርያም መሆኗን ከመግለጹ በላይ ርግቤ ያለበት ምክንያት ስለ ይውህናው በማለት መልካም ያለበትን ምክንያትም ስለ ዝምታዋ በማለት ተርጉሞታል። መልክሽን አሳይኝ፣ ድምፅሽን አሰሚኝ የሚለው በግዕዙ አርየኒ ገጸከ ወአስምዐኒ ቃለከ ፊትህን አሳየኝ ቃልህን አሰማኝ ተብሎ ተጽፏል። ሲተረጎምም በብሉይ ኪዳን ያሰማራል። ቁጥር 16 የሱፍ አበባ የተባሉት ነቢያቱ ካህናት ናቸው። ዘመን የነበሩ እስራኤል ከግብጽ ውጡ የሚለውን ቃልህን አሰማን ብለው እየጸለዩ እንደነበር ነው። ባቢሎን የነበሩ መርከደኞች ከባቢሎን ውጡ የሚለውን ቃልህን አሰማን ብለው እንዲጸልዩ፣ በአዲስ ኪዳን ዘመንም በሲኦል ውስጥ የሚኖሩ ነፍሳት ከሲኦል ውጡ የሚለውን ቃልህን አሰማን ብለው እንደሚጸልዩ የሚያመለክት ነው። የዓይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች
ቀኑ አጥምዳችሁ ያዙልን። ቁጥር 25 ቁጥር 17 ቀኑ ቀበሮ ወይም ተኩላ ነጣቂ፣ የበረሃ ውሻ፣ ክፉ ተንኮለኛ፣ የመኳንንትና የሰይጣናት አምሳል፣ ቀበሮና ተኩላ እንደ ነጭና እንደ ጥቁር ዝንጀሮ ይመሰላል፣ ዘመዳሞች ናቸው ይላል የኪዳነ ወልድ መዝገበ ቃላት። ጌታችን ሄሮድስን ስለ ተንኮሉ ቀበሮ ብሎታል። ሄዳችሁ ለዚያ ቀበሮ ኑ፣ ዛሬ ነገ አጋንንትን አወጣለሁ፣ በሽተኞችን ፈውሳለሁ፣ በሶስተኛው ቀን ፈጽማለሁ በሉት። ሉቃስ 13:32 እንዲህ የአንድምታ ትርጓሜ ቀበሮ ሲተነፍስበት ተክል ይጠፋል ይላል። የወይን ቦታ የተባለ እግዚአብሔርን ሕግ የሚደርስ ማለት ነው ብለው ይተረጉሙም አሉ። የእስራኤልም ልጅ ወይም አእምሮ ነው። ቀበሮዎች የተባሉት ነቢያተ ሐሰት ናቸው። የሐሰት ትንቢት እየተናገሩ እስራኤልን የሚያስቱ ናቸው። ነቢዩ ሕዝቅኤል ምን ሳያዩ የገዛ መንፈሳቸውን ለሚከተሉ ነቢያት ወዮላቸው። እስራኤል ሆይ ነቢያት በምድረ በዳ እንደሚኖር ቀበሮች ናቸው ይላል ሕዝቅያስ ምዕራፍ 13 ቁጥር 3-4። በቅመም ተራራ ላይ እነሱ ይጠፉ ዘንድ እስራኤል ይጸልያል ማለት ነው። ላይ ይገኛል። ቃሉም እነሱ ይጠፉ ዘንድ እስራኤል ይጸልያሉ ማለት ነው። በዘመነ ሐዲስ ምዕመናንን የሚያስቡ ተራሮች የሚለው ብዙ አብርሃም ያዕቆብን ያመለክታል። ቅዱስ ያሬድም እነሱ እንዲጠፉ ምዕመናን ይጸልያሉ፣ ሐሰተኞች ይወገዙ ዘንድ ካህናቱን ይጠይቃሉ ማለት ነው። ውዴ የኔ ነው፣ እኔም የእርሱ ነኝ። ቁጥር 16 እስራኤል እግዚአብሔር አምላካችን ነው፣ እኛም ሕዝቡ ነን ይላል። እግዚአብሔር እስራኤልን ከመውደዱ የተነሳ ሕዝብ ይላቸዋል። በግብጽ ያለውን የሕዝቤን መከራ በእውነት አየሁ። ዘጸአት 3:7 በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን እስራኤልን ለመርዳት እንደሚዳቋና እንደዋለ የዘመነ ሐዲስ ሰዎችም ውዴ የኔ ነው እኔም የእርሱ ነኝ ማለት ኢየሱስ ክርስቶስ የኔ አምላክ ነው እኔም የኢየሱስ ክርስቶስ ተከታይ ነኝ እያሉ እንደሚጸልዩ የተነገረ ነው። በመከራ የሚኖሩት ነፍሳት በሱፍ አበባዎች መካከልም መንጋውን ያሰማራል። ቁጥር 13 የሱፍ አበባ የተባሉት ነቢያቱ ካህናት ናቸው። እግዚአብሔር እስራኤልን ካስማረከ በኋላ በባቢሎን ሳሉ ሕዝቡን የሚጠብቁ እነ ዳንኤልን ሰለስቱ ደቂቅን አስቀምጠዋል። ሕልም እየተረጎሙ ተአምራት እያደረጉ የሚያመልኩት አምላክ እውነተኛ መሆኑን ይመሰክሩ ነበር። ስለዚህ ሕዝቡ በነቢያቱ ያስጠብቃል ማለት ነው። ለእግዚአብሔር ምስጋና ይገባል። አንተ ልጄ ወንድሜ እንደሚዳቁና እንደዋላ ቀኑ እስኪነፍስ ጥላውን እስኪሸሽ ድረስ ተመለሱ። ቁጥር 17 ቀኑ እስኪነፍስ ጥላውን እስኪሸሽ ድረስ ተመለሱ ማለት የምርኮ የስደት ዘመን እስኪፈጸም ድረስ ማለት ነው። ወይም ከባቢሎን የሚመላለሱበት ቀን እስኪደርስ ድረስ እግዚአብሔር በባቢሎን ሕዝቡን ይጠብቃል ማለት ነው። ቀኑ እስኪነፍስ ድረስ የሚለው ስርዓተ ኦሪት እስክታልቅ ድረስ ሕዝቡን በኦሪት ይጠብቃል ማለት ነው ብለው የተረጎሙ ሊቃውንት አሉ። አንድም ዘመነ ሐዲስ እስኪመጣ 5500 ዘመን እስኪፈጸም ድረስ እግዚአብሔር በብሉይ ኪዳን ሰዎች ይመለካል ይመሰገናል ማለት ነው። ቀኑ እስኪነፍስ ማለት ዕለተ ስቅለት እስኪደርስ ማለት ነው ብለው ይተረጉሙ አሉ። ተመለስ የሚለውንም በዘመነ ሐዲስ እስራኤል በወንጌል በክርስቶስ አናምንም ካሉ እግዚአብሔር በረድኤቱ ከእስራኤል ወደ አሕዛብ እንደሚመለስ የሚያመለክት ቃል ነው አላያችሁምን አልኋቸው። በእነርሱም ጥቂት እልፍ ብሎ ነፍሴ የወደደችውን አገኘሁት። ያዝሁትም ወደ እናቴ ቤት ወደ ወላጅ እናቴ እልፍኝ እስክገባ ድረስ አልተውኩትም። እናንተ የኢየሩሳሌም ቆነጃጅት ቁጥር 17 በቅመም ተራራ ላይ የሚለው ቃል በአንድምታ ትርጓሜ ላይ ምዕራፍ 3 ላይ ይገኛል። ቃሉም አድባረ በሚዳቋ አድባረ ድውሃን የጸኑ ጠንካሮች ተራሮች ይላል። ተራሮች የሚለው አብርሃም፣ ይስሐቅ፣ ያዕቆብን ያመለክታል። ቅዱስ ያሬድም መዓዛሆሙ ለቅዱሳን ከመጽጌ ወይን አድባረ ድውሃን ይሰምዩ የቅዱሳን መዓዛቸው እንደ ወይን አበባ ነው። አድባረ ድውሃን የጸኑ የጠነከሩ ተራሮች ይባላሉ ብሎ ተርጉሞታል። ሚዳቁን እና የዋለውን አንበሳ ምስል ማለት አብርሃም ይስሐቅን ያዕቆብን የረዳ አምላካችን እስራኤልን ለመርዳት እንደሚዳቋና እንደዋልያ ንቦሳ ፍጠን ለማለት ነው። እስኪፈጸም ድረስ አላገኙትም። አንድም ነቢያተ እግዚአብሔር ወልድ በሲኦል ያድናቸው ዘንድ በሱባኤ በትንቢት በእንባ ፈለጉት። በሲኦል በመከራ የሚኖሩት በምሕረት አደባባይ ከመከራ እንዲያድናቸው የጸለዩት ጸሎት ነው። ብዙዎች ነቢያትና ነገሥታት ሊያዩ ወደዱ፣ አላዩትም። የምትሰሙትን ማለት ነው ሊሰሙ ወደዱት፣ አልሰሙትም። እርዳን ሲያረድ ቅዱስ ያሬድም ስብሐት ለእግዚአብሔር በእንተ ቤተ ክርስቲያን እናሁ ሰናይ እንተ ወልደ እቡየ ከመ ይወድ በጎዳና በአደባባይ ይፈልጋለሁ፣ ፈለጉት አላገኙትም። ቁጥር 2
ሰለሞን በትንቢቱ የእስራኤልን ስደትና የነፍሳትን ወደ ሲኦል መውረድ ያሳስባል። ለእግዚአብሔር ምስጋና ይገባል። አንተ ልጄ ወንድሜ እንደሚዳቆና በአደባባይ በመንገድ እየዞሩ እነሆ መልካም ወደ ማለት ዘምሯል። ቅዱስ ያሬድ በቤተ ክርስቲያን ለእግዚአብሔር የሚቀርብ ምስጋና መሆኑን ነው የተናገረ። ስለዚህ ልጁ ወንድሜ አልቻሉም። የተባለ እግዚአብሔር ነው። በግዕዙ ላይ የሚገኘው ነበር። ነገር ግን 5500 ዘመን እስኪፈጸም ድረስ የእስራኤል ልጆች ያዩ በሱራፌል ላይ በአራቱ ኪሩቤል ላይ ተቀመጥ ይላል። ትርጉም ሱራፌልን አገኙኝ፣ ነፍሴ የወደደችውን ኪሩቤልን ይዘህ እርዳኝ፣ ስትረዳኝም የኢየሩሳሌም ልጆች ይዩ ተብሎ ይተረጎማል። ናቸው። ከተማን የሚጠብቁ ሰዎች ከተማውን ሲዞሩ ምዕራፍ 3 ንባብ ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት አላገኘሁትም፣ እነሳለሁ በከተማይቱም እዞራለሁ። ነፍሴ የወደደችውን በጎዳና አደባባይ እፈልጋለሁ፣ ፈለግኩት አላገኘሁትም። ከተማይቱን የሚዞሩ ጠባቂዎችን አገኘሁ። ነፍሴ የወደደችውን አላያችሁምን አልኋቸው። ከእነርሱም ጥቂት የሰለሞን ነፍሴ የወደደችውን አገኘሁት፣ ያዝሁትም። ወደ እናቴ ወደ ወላጅ እናቴ እልፍኝ እስክገባ ድረስ አልተውሁትም። እናንተ የኢየሩሳሌም ቆነጃጅት ሆይ እርሱ እስከፈለገ ድረስ ፍቅርን ትንቢታዊ ቃል ወደ ባቢሎን የሚወርዱ እስራኤላውያን ብቻ ሳይሆን ወደ በሚዳቋ በምድረ በዳ ዋልያ አመላቸዋለሁ። በሲኦል የሚኖሩ የአዳም ዘሮች በሙሉ ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩን አላገኘሁትም። ቁጥር ሰለሞን እስራኤላውያንን አንድም ጠባቂዎች የተባሉ እስራኤላውያን ተማርከው ፋርስ በባቢሎን ወርደው በመከራ ላይ ሳሉ በቀን በሌሊት በምንጣፋቸው ላይ ሆነው ወደ እግዚአብሔር ቢጸልዩ ምላሽ አላገኙም ነበረ። በኢየሩሳሌም ሳሉ በናቁት በአምልኮቱ ጸንተው ብሎ ቢፈልጉት 70 ዘመን እስኪፈጸም ድረስ የሚወዱትን እግዚአብሔርን አላገኙትም። አንድም አዳምና ሔዋን ከልጅ ልጆቻቸው ጋር በሲኦል በመከራ ሳሉ ያድናቸው ዘንድ እግዚአብሔርን ፈለጉት። 5500 ዘመን እስኪፈጸም ድረስ አላገኙትም። አንድም ነቢያት እግዚአብሔር ወልድ ሰው ሆኖ ያድናቸው ዘንድ በሱባኤ በትንቢት በእንባ ፈለጉት። በምኩራብና በቤተ መቅደስ ፈለጉት፣ በምሕረት አደባባይ አላገኙትም። እናንተ የምታዩት ብዙዎች ነቢያት ነገሥታት ሊያዩ ወደዱ፣ አላዩትም። የምትሰሙትን ሊሰሙ ወደዱ፣ አልሰሙትም። ሉቃስ 14 እንዲህ አነሳለሁ በከተማይቱም እዞራለሁ። ነፍሴ የወደደችውን በጎዳና በአደባባይ እፈልጋለሁ፣ ፈለግኩት አላገኘሁትም። ቁጥር 2 ሰለሞን በትንቢቱ የእስራኤልን ስደትና የነፍሳትን ወደ ሲኦል መውረድ ያሳስባል። ሕዝበ እስራኤል ተማርከው ወደ ባቢሎን ከወረዱ በኋላ በአደባባይ በመንገድ እየዞሩ እየተቆዘበዙ ወደ አገራቸው መመለስን ይፈልጉ ነበር። ሆኖም እግዚአብሔር የወሰነው ቀን እስኪደርስ መመለስ አልቻሉም። በሲኦል የሚኖሩ ነፍሳትም ከሲኦል መውጣት ፈልገው ነበር። ነገር ግን 5500 ዘመን እስኪፈጸም ድረስ መውጣት አልቻሉም። ከተማይቱን የሚዞሩ ጠባቂዎች አገኙ። ነፍሴ የወደደችውን አላያችሁምን አልኋቸው። ቁጥር 3 ከተማይቱን የሚዞሩ ጠባቂዎች የተባሉ ነቢያት ካህናት ናቸው። ከተማን የሚጠብቁ ሰዎች ከተማውን ሲዞሩ እንደሚያድሩ ሁሉ በጸሎታቸው በመስዋዕታቸው ሕዝቡን የሚጠብቁ ነቢያት ሲጸልዩ ያድራሉ። ከአንተም አንራቅ፣ አድነን፣ ስምህን እንጠራለን። መዝሙር 39:18 አምላካችን እግዚአብሔር ሆይ አድነን፣ ቅዱስ ስምህን እናመሰግን ዘንድ መዝሙር 105 ቁጥር 47 እያሉ ይጸልዩ ነበር። ነፍሴ የወደደችውን የተባለ እስራኤላውያን የሚፈልጉትን ድነት ነው ወይም የሚያድናቸው አምላካቸው ነው። የሰለሞን መኃልየ በውስጡ ብዙ ምስጢራትን አምቆ የያዘ መዝሙር ነው። እስራኤላውያንን በባቢሎን ስለሚያገኛቸው መከራና ሁሉም የሰው ልጆች በሲኦል ስለሚያገኛቸው ስቃይ ሰፋ አድርጎ ይገልጣል። ስለሆነም ትንቢታዊ ቃል ወደ ባቢሎን የሚወርዱ እስራኤላውያንን ብቻ ሳይሆን ወደ ሲኦል የተወረወረ የአዳም ዘሮችን ያካትታል። በሲኦል የሚኖሩ የአዳም ዘሮች በሙሉ የእግዚአብሔርን ቸርነት ይፈልጉ ነበር፣ ነገር ግን አላገኙትም። አንድም ጠባቂዎች የተባሉ ሐዋርያት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን በጎቼን ጠብቅ ብሎ አዞታል። ዮሐንስ 21 ከቁጥር 15 እስከ 18 ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ ብሎ 3 ጊዜ መላልሶ ነግሮታል። ስለዚህ ሐዋርያት የክርስቶስ በጎች ወይም ምዕመናን ጠባቂዎች ናቸው። ከተማ የተባለችው ቤተክርስቲያን ናት። ከተማ መሳሪያ በታጠቁ ጠባቂዎች እንደሚጠብቅ ቤተ ክርስቲያንም የእግዚአብሔርን ቃል በታጠቁ በቅዱሳን ሐዋርያት ትጠበቃለች። ከእነርሱም ጥቂት እልፍ ብዬ ነፍሴ የወደደችውን አገኘሁት፣ ያዝኩትም። ቁጥር 4 ይህ የእስራኤልን ከስደት መመለስና የነፍሳትን ከሲኦል መውጣት የሚያመለክት ነው። ነቢያተ እስራኤል
እንደሚማረኩም እንደሚመለሱም ትንቢት ተናግረዋል። ነቢያተ እግዚአብሔር የገለጻቸውን ነው የሚናገሩት። እስራኤል ይባረኩ፣ በአሕዛብ ሀገር ይንከራተቱ ብሎ የሚፈርድ እስራኤል ከስደት ይመለሱ፣ በኢየሩሳሌም ይኑሩ ብሎም የይቅርታ ውሳኔን የሚወስን እግዚአብሔር ነው። እስራኤል ነቢያት ትንቢቱን እንደተናገረላቸው በስደት ከተቀጡ በኋላ የእግዚአብሔርን ገጸ ምሕረት ማየት ችለዋል። ሰለሞን ከእነርሱም ጥቂት እልፍ ብዬ ነፍሴ የወደደችውን አገኘው ያስኩትን በማለት እስራኤል ከስደት እንደሚመለሱ በትንቢቱ አሳስበዋል። በሲኦል የነበሩ ነፍሳትም በ5500 ዓመተ ፍዳ ወዓመተ ኩነኔ ከተፈጸመ በኋላ ኢየሱስ ክርስቶስን አገኙት። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። አንደኛ ጴጥሮስ ምዕራፍ 3:19 እንዲል አንድም ይወርዳል ይወለዳል እያሉ ትንቢት የተናገሩ የነቢያት ዘመን እስኪያልፍ ኢየሱስ ክርስቶስን አገኙት ማለት ነው። ለዛሬ እዚህ ድረስ ይበቃናል። ቀጣይ ወደ እናቴን ቤት ወደ ወላጅ እናቱ እልፍኝ እስካገባው ድረስ አልተውሁትም ቁጥር 4 ከሚለው ጀምረን እንቀጥላለን። አምላከ ቅዱሳን ይርዳን፣ አሜን።